እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም ብራዘር። ሰው ያለ ምክንያት ድሃ አይሆንም እነግርሃለሁ። ሁላችንም ራቁታችን የመጣን ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ወይ አመሉ ነው ድሃ ያደረገው። ከዛ ሲከተል ስንፍና። እና ብዙ ሰዎች የማከብራቸው ትልልቅ ሰዎች ሁሉ እንኳን ሳይቀሩ ይህን ሀሳብ ሃው ኦን እርዝ አሁን በተባለበት አውድ እኔ አይደለሁም አንድ ቤተሰብ ያለው ከድሃ ቤተሰብ ተወልዶ ያደገ በትክክል ወዳጆቼ እኔ የሀብታም ልጅ አይደለሁም። ኬሻ ላይ ተኝቼ ያደግኩ ልጅ ነኝ። ኬሻ ላይ ተኝቼ ያደግኩ ልጅ ነኝ። መሬት ላይ ተነጥፎልኝ ያደግኩ ልጅ ነኝ። ያደግኩ ልጅ ነኝ እና ማን በነገራችን ላይ ሰው ደግሞ ኢንተርምስ ኦፍ ገንዘብ ኢንተርምስ ኦፍ ቁሳቁስ ሊለካ እንደማይችል በትክክል አውቃለሁ። በመልእክቱ ውስጥ ዋናው ሐሳብ ምን ነበረ? በመልእክቱ ውስጥ ዋናው ሐሳብ ሰው ድሃ ሊሆን የሚችልባቸው ምክንያቶች አሉ። አንዱ ስንፍናው ነው። ሁለተኛው መጥፎ ባህሪው ነው። ይሄን ነው ስናገር የነበረው እና ሶስት መሰረታዊ ጥያቄዎችን የተነሱት። አንደኛው ድሃ ጥቁር ጉንዳን ነው አልክ። እኔ ሌላ ሰው አልተናገርኩም፣ ራሴን ያልኩት። አይ ነው አውቃለሁ፣ ማብራራት አይጠበቅብህም። ወዳጆቼ እንግዲህ መልስ ላለመስጠት በጣም ከራሴ ጋር ታግያለሁ። ነገር ግን እንደው ከምጠብቀው ሁሉ በላይ አንዳንድ ማከብራቸው ሰዎች ሁሉ ነገሩን ከአውድ ውጪ ተርጉመው ሌላ ቦታ ወሰዱት። በነገራችን ላይ ካልኩ ብያለሁ ብዬ ኃላፊነቱን የምወስድ ሰው ነኝ። ያመንኩበትን ነገር ተናግሬ ኃላፊነቱን የምወስድ ሰው ነኝ። ይሄ ግን ከአውድ ውጪ ነው የተተረጎመው። በሶስቱም ቦታዎች ላይ የተናገርኩት ስለ ራሴ ነው። ሁለቱ ቦታዎች እናቴ እኔን ያለችኝ፣ አባቴ እኔን ያለኝ። አንደኛው ደግሞ እኔ ስለ አጎቶቼ፣ ስለ ቤተሰቦቼ፣ ስለ አባቴ ቤተሰቦች የነበረኝ ምልከታ እና ከዚህ አንጻር ነገሩን እንድትወስዱ ትፈልጋለሁ። አሁን ከተናገርኩት የተለየ የተጨመረ ሐሳብ የተናገርኩ ከመሰላችሁ ግቡና ሙሉ ትምህርቱን ዩቲዩብ ውስጥ ግቡና ተመልከቱት። ስለዚህ ለማጠቃለል ማለት ነው። እግዚአብሔር ይባርካችሁ። በተቻለ መጠን ዮናታን የተናገረው በዚህ አውድ ነው ብላችሁ ስትናገሩ የነበራችሁ እግዚአብሔር ይባርካችሁ። ይህንንም መንገድ ደግሞ ተጠቅማችሁ እኔን ነጥብ ለማስጣል ወይ ደግሞ ኢሜጅ ለማበላሸት አገልግሎቴን ለማደናቀፍ እንደዚህ የሞከራችሁም ሰዎች እግዚአብሔር ይባርካችሁ። እኔ የምናገረውን ነገር በትክክል አውቃለሁ። በእርግጥ ወጣቶችን ሳስተምር በነፃነት አወራለሁ። በነፃነት ነው የማወራው። በነገራችን ላይ ወጣቶችን ሳስተምር እኔ ተቆጥቼ አውቃለሁ። ማልቀስ ብቻ አይደለም ተቆጥቼ አውቃለሁ። ባለፈው ዓመት እናቱን ፊት ለፊቴ ሲሰድብ ሲመታ የነበረ ልጅ ጋር ተጋጭቻለሁ። ለምን ትመታታለህ? ለምን ትነካታለህ? ባሳደገች ነው ወይ ብዬ ተቆጥቼ አውቃለሁ። ጥያቄው መኪና ይገዛልኝ አለበለዚያ ገልሻለሁ እና መኪና ይገዛልኝ እያልክ እናትህን የምታስጨንቅ ራሴን አጠፋለሁ እያልክ ብዬ በምን ይሁንልህ መሞት ትፈልጋለህ ብዬ ያልኩት ራሱን እንዲያጠፋ አይደለም። ቆሜ እኮ እያስተማርኩት ያለሁት የስንፍና አደጋዎች የሚል ማለት ነው። ቆሜ እያስተማርኩ ያለሁት እኮ ጠዋትና ማታ ከልጁ ጋር እያሳለፍኩ ያለሁት ልጁ እንዲለወጥ ነው፣ ራሱን እንዲያጠፋ አይደለም። ማንም ራሱን እንዲያጠፋ አንፈልግም። ግን በነፃነት ከወጣት ጋር እንደሚያወራ ሰው በነፃነት እያወራው ምቆጣውን እየተቆጣው ከሚያዝነው ጋር እያዘንኩ ከሚያለቅሰው ጋር እያለቀስኩ የቸገረውን ገንዘብ እየሰጠው
ሲኖረኝ ገንዘብ እየሰጠው ካልኖረኝ ልብሴንም እየሰጠው እንደማገለግል ላለፈው 8 ዓመት የታወቀ የተገለጠ ጉዳይ ነው። አሁን ላይ እኔ የኢትዮጵያ ሕዝብ እንዴት እንደሚኖር አውቃለሁ። በፍጹም ኢኮኖሚካሊ በድህነት ውስጥ ያሉ ሰዎችን ክብር ለመንካት ስብዕናቸውን ለመንካት ብዬ የተናገርኩት ነገር አይደለም። እኔ ለምሳሌ አንዳንድ ልጆች ቤተሰቦቻቸው ከአረብ ሀገር ወይ ከአሜሪካ ወይ ከአውሮፓ ወይ ከአውስትራሊያ ገንዘብ እንዲልኩላቸው ኤክስፔክት ያደርጋሉ። የማይልኩላቸውን ፋሚሊዎች ደግሞ ጠምደው ይይዛሉ፣ ይቀየማሉ። ይሄንን ነገር ለማስጣል ይሄን ነገር ለማስረዳት ፈልጌ እኔም እንደናንተ እንዲያስብ ነበር። አጎቶቼ አሜሪካ ስለሚኖሩ ለምን ገንዘብ አይልኩልኝም ብዬ ጠምጄ ነክሼ ያስኳቸው እንደ ጥቁር ጉንዳን። ያቸው አንደኛ ስለ ራሴ ስንፍና እናገራሉ። እዛ ትምህርት ላይ እኔ ስለ ስንፍና ይናገራሉ። ምክንያቱም ወጣቶቹ የሚማሩት ከኔ ትክክል ብቻ ሳይሆን ከኔ ጥፋትም ስለሆነ ከኔ ስተትም ትላንትና ካጎደልኩትም ነገር ከመጣሁበትም መንገድ እንደሚታወቀው ኢትዮጵያ ውስጥ አብዛኞቻችን እንግዲህ ስንማር ከጥንካሬያችን እንጂ ከስተቱ የሚያስተምረን ሰው የለም። I was wrong፣ ተሳስቼ ነበር። እንዲህ ብዬ ነክሼ ያስኳቸው። አያችሁ፣ ደሃ ያደረገኝ ስንፍናዬ ነው። ስለዚህ እኔ መስራት፣ መማር፣ መትጋት፣ በትምህርቴ ጥሩ ውጤት ማምጣት ከፊት መሆን ሲጠበቅብኝ ገና ለገና ከዛ ከአሜሪካን የአባቴ ዘመዶች ይልኩልኛል ብዬ እነሱን ጠምጄ ያስኳቸው። ስለዚህ ምን አልኩኝ? ግቡና ስሙት። 53ኛው ደቂቃ ላይ ገብታችሁ መስማት ትችላላችሁ። ለምን የተቆረጠ ስትሰማላችሁ? የ2-3 ሰከንድ ከምትሰሙ ማለት ነው። ከዚህ ከአውዱ ውጭ የተረጎሙት ከመቼ መቼ ዮናታን ወደቀ፣ ከመቼ መቼ አፈረ፣ ከመቼ መቼ ተዋረደ፣ ከመቼ መቼ ተደናቀፈ፣ ከመቼ መቼ ነገሩ ከሸፈበት ብሎ ሲጠብቁ የነበሩ እቺን ነገር ሲያገኙ ጫፏን አንጠልጥለው ሚዲያ ላይ በተለያየ ሊነገር ከተፈለገበት ውጪ ይናገራሉ ማለት ነው። ስለዚህ እዚህ ውስጥ ያላችሁ ሼር እንድታደርጉ የሚፈልገው በመጀመሪያ ሙሉ ትምህርቱን ሊንኩን አስቀምጥላችኋለሁ። የምትችሉ ሰዎች ካላችሁ እዚህ ውስጥ ሊንኩን ብታስቀምጡ ደስ ይለኛል። ወደፊትም በነገራችን ላይ ወጣትን ማስተምር ከሆነ እኔ ጋር ሊመማር ይመጣ ከሆነ የውሸት ሆኜ አላስተምረው፣ የፌክ ሆኜ አላስተምረው፣ ሪል ሆኜ ነው ማስተምረው። አስመስያ አላስተምረው። መቆጣት ካለብኝ እቆጣለሁ፣ መጫወት ካለብኝ እጫወታለሁ፣ መሳቅ ካለብኝ ስቃለሁ፣ ማልቀስ ካለብኝ አለቅሳለሁ። ህመሜ አድርጌ የኔን ትላንትናዎችን ደግሞ አካፍዬ አስተምራለሁ። ሊንኩን የትምህርቱን ሊንክ የስንፍና አደጋዎች በነገራችን ላይ ከአንድ ዓመት በፊት ያስተማርኩት ትምህርት ነው። ሲቀጥልም ደግሞ በመልካም ወጣት ፕሮግራም ላይ በፕሮጀክተር ሁሉ ተላልፏል እና 3 ሀሳቦችን ነው አሁን እንድትይዙልኝ የምፈልገው። እዚህ ውስጥ ሚዛናዊ ሆናችሁ የተማራችሁ ከማንም እኔ ከስተቴ ጋር ማብራችሁ እንድትቆሙ አልፈልግም። ከስተቴ ጋር እኔ ከተሳሳትኩ ተሳስቻለሁ፣ ካጠፋው አጥፍቻለሁ። ከስተቴ ይማራለሁ፣ ያጠፋሁትን አርማለሁ፣ አስተካክላለሁ። ጨርሼ አይደለም ወደ አገልግሎት የመጣሁት። ሁሌ እንደምናገረው ከተሳሳትኩኝ እታረማለሁ። ማልታረምበት ምንም ምክንያት የለም። አጥፍቼ ከሆነ ጥፋቴን እንዲደባበቅልኝ እንዲሸፋፈንልኝ ምናምን አልፈልግም። ግን አንደኛ ይሄ ሐሳብ ከአውዱ ውጪ ተተርጉሟል። ምክንያቱም እኔ እያስተማርኩ የነበረው ስለ ስንፍና ነው። እንደውም መጽሐፍ ቅዱስ ስንፍናን እብደት ነው የሚለው። ሰነፎች ራስ ወዳዶች ናቸው። በቃ ዋናው ሐሳብ ስራ ስሩ፣ ዘመዶቻችሁን ኤክስፔክት አታርጉ ነው። ኦኬ። በዚህ ውስጥ 3 ነገር ተናገርኩ። እንግዲህ ሰዎችን አስቆጣ የተባለ በተለያዩ ሰዎች ወዳጆቼ የላኩልኝ 3 ነገር ተናገርኩኝ። አንደኛ እቺን ቲሽ የምትለዋን ራሱ ቆርጠው ወደ
ድሃ ለሚለው ሐሳብ ከአንድ ቦታ ላይ ቆርጠው ወሰዱት ወደ ሌላ ቦታ። አባቴ ነው እኔን ያለኝ። ትሽ የሚለውን ቃል ያለኝ አባቴ ነው። እሱንም ደግሞ ከመሬት እንዴት ሳይክል ላገኝ ይችላል? እንዴት ከመሬት ሊበቅል ይችላል? እና እኔ የፈለግኩት እኮ አንድ ጉዳይ ነው። አባቴ በዛን ሰዓት ሳይክል እንዲገዛልኝ ፈልጌያለሁ፣ ግን ሳይክል ግዛልኝ ብዬ መጠየቅ ፈርቻለሁ። ስለዚህ ምን ያልኩኝ፣ እዛ መሬት ላይ ሳይክል ወድቆ ባገኝ ብዬ ስለው ትሽ ለቃቃሚ ያለኝ እና አባቴ ከዛ በኋላ ቀጥሎ የተናገረኝ ነገሮች አሉ። ተማር፣ ጎበዙን፣ ዝም ብለህ ከመሬት ላይ ነገር ይገኛል ከሰማይ ይወርዳል ብለህ አትጠብቅ፣ ዝም ብለህ ይበቅላል ብለህ አትጠብቅ የምትፈልገውን ነገር ብሎ ተናገረኝ። ይሄን ያልኩት እቺን ቃል ወስደው ድሃ ብዬ የተናገርኩባት ቃል ላይ ወስደው ለጠፏት። ኦኬ፣ ስለዚህ ሰራላቸው ማለት ነው። ሰራላቸው። በነገራችን ላይ ይሄንን ያቀናበርከው ልጅ እዚህ ጋር አለው እንዳሻው ኮሜንት ላይ ያስቀምጦላቸዋል። ይሄን ያቀናበርከው ልጅ ተሳክቶላልም አልተሳካልህም። ያልተሳካልህ እኔን አላቆምከኝም፣ አታቆመኝም። የተሳካልህ ደግሞ ድሮም ይጠሉኝ ለነበሩ ሰዎች፣ ምክንያት ይፈልጉብኝ ለነበሩ ሰዎች እኔ ከተናገርኩት አውድ ውጪ ሐሳብ አቀብለህ ጥላቻቸውን አጠናከርክላቸው። ጥላቻቸውን አጠናከርክላቸው። ከዛ አንዱ እሱ ነው። ሁለተኛው በምን እንዲሆንልህ ትፈልጋለህ? መሞት ትፈልጋለህ? በምንድን ነው መሞት የምትፈልገው? አትሞትማ ምናምን ብዬ ጀስት እንደ እናቴ እኔን ያለችኝንም ይዤ ወጣቶቹ እንዲስቁ እንዲጫወቱ ተናገርኩኝ። ይሄን ስናገር እንዲሞት የማንንም ይሄን ለማሰብ በነገራችን ላይ ክርስቲያን መሆን አይጠበቅባችሁ። አንድ ሰባዊ በዚህ ዘመን ስማርትፎን የሚጠቀም አንድ ሰባዊ ፍጡር፣ አንዳንዶቻችሁ በነገራችን ላይ እዚህም ውስጥ ብናገር ደስ ይለኛል። በቃ እኛ አገልጋይ ስለሆን በቃ ሞራል የሌለን አድርጋችሁ የምታስቡ ሰዎች በጣም ታሳዝኑኛላችሁ። ሞራል የሌለን አድርጋችሁ የምታስቡን ሰዎች ማለት ታሳዝኑኛላችሁ። እንዴት ብዬ እንደምናገረው ራሱ በቃ ማለት እኛ እኮ እኔ ለምሳሌ ለአንድ ሂውማን ቢንግ ሰው ለሆነ ሰው መልካም ለማሰብ አገልጋይ መሆን አይጠበቅብኝም። በአስተዳደግም ሆነ በትምህርት ቤተሰቦች የሚችሉትን ያህል አስተምረውኛል። አይጠበቅብኝም። ሂውማኒቲ መልካም ስሜት እንዲሰማኝ ጥሩ የሆነ ከበሬታ እንዲኖረኝ ለሰው ልጅ አገልጋይ መሆን አይጠበቅብኝም። በዚህን ያህል እኔ እንድጠላ ጥረት ማድረግ ለእናንተም አይጠቅማችሁም ማለት በዚህን ያህል ደረጃ ማለት አትሊስት ሂውማኒቲ የሚባል ነገር አለ። ሰብአዊነት፣ ሰውነት የሚባል ነገር አለ። እሱ አለ እኔ ጋር። በነገራችን ላይ በጌታ መሆንም አይጠበቅብኝም። ይህንን ሰው በዓለም ሆኖ እንኳን የሚኖረውን ህይወት እኔ በጌታ ሆኜ የማጣበት ምንም ምክንያት የለም። ገባችኋል? ቤተሰብ አለኝ፣ ልጆች አሉኝ፣ ያሳደገኝ ማህበረሰብ አለ። ስለዚህ አሁን እንግዲህ አንደኛውን ነገር ሁለቱን ነግሬያቸዋለሁ። ድሃ ጥቁር ጉንዳን ነው። እኔ ማንንም አልተናገርኩም። የራሳ ተናገርኩት ራሴን ነው። ገብተህ መስማት ከቻልክ ትዕግስት ካለህ ግባና ስማ፣ አዳምጥ። ሙሉ ትምህርቱን አዳምጠ ስትጨርስ ዮናታን አክሊሉ የተናገረው በዚህ አውድ ነው፣ በዚህ መንፈስ ነው። በቃ ዮናታን ሊናገር የፈለገው ይህንን ነው። ከዚህ ውጪ በሌላ ነገር የበሸቃችሁብኝ፣ ወንጌል በመናገር የበሸቃችሁብኝ፣ ኢየሱስ ላይ ባለ ጉዳይ ቦልድሊ በመናገር የተናደዳችሁብኝ ምንም ልረዳችሁ አልችልም። በቃ ይህን ነው ልልም እችለው። ድሃ ብዬ የተናገርኩትም ራሴን ነው። ጥቁር ጉንዳንም ብዬ ስናገር አጎቶቼን የጠመድኩበትን አጠማመድ ነው።
ከዛም ደግሞ እናቴ እኔን ያለችኝን የተናገርኩት፣ ከዛም ሲቀጥል ደግሞ አባቴ እኔን ያለኝን የተናገርኩት እና ግልጽ ከሆነ ቅን አይምሮና መንፈስ ያላችሁ በመልካም ልትረዱ የምትችሉ ሰዎች እዚህ ጋር 40 ደቂቃ የተነገረን ትምህርት በአንድ ሰከንድ በሁለት በሶስት አንድ ደቂቃ ባልሞላ ንግግር እንዲህ ለማለት ነው ተፈልጎ ማለትም ራሱ ትክክል አይደለም እና ወዳችኋለሁ። መልካም ወጣት ሰኔ 2 አገልግሎቱ ይጀምራል። ምዝገባው ይጀምራል። መልካም ወጣት ሐምሌ 6 ነው የሚጀምረው ፕሮግራሙ የሚጀምረው። እኔ ራሴ አሁን እንግዲህ ይሄ ትምህርት ዩቲዩብ ላይ ከተጫነ 1 ዓመት ነው። ስተትም ልሆን ትክክል ይሄን ያህል ጊዜ መጠበቅ አያስፈልግም። 1 ዓመት ነው ዩቲዩብ ላይ ከተጫነ፣ ይሄን ያህል ጊዜ አያስፈልግም። እንግዲህ ለማለት አይደለም ለማለት ሳይሆን ሁሌ መልካም ወጣት በመጣ ጊዜ ዮናታን አክሊሉ ምን ተሳስቷል የሚል ፎልት ፋይንደር የሆኑ ሰዎች ፈልገው የሆነ ነገር ያመጣሉ። ልጁ እንግዲህ በምን ሐሳብ ቆርጦ ይሄን ነገር ያምጣው አላውቅም። እውነት ለመናገር ግን አንዱን ቃል ከአንድ ቦታ አምጥቶ ለሌላ ቃል አስገብቶታል። ትልልቅ የሚባሉ ሰዎች እንኳን ይሄን ጉዳይ እስቲ ቆይ ገብቼ ልስማው ከማለት ይልቅ ለአጀንዳቸው መጠቀሚያ ሲያደርጉት፣ በነገራችን ላይ እኔ አገልግሎት ባቆም እናንተ ለመቀጠላችሁ ምክንያት አይሆንም። እኔ ዛሬ ወደ ጌታ ብሄድ ወይ ባላገለግል እናንተ በእኔ አለማገልገል የምታገለግሉት አገልግሎት የለም። በእኔ መቆም የምትቀጥሉት ነገር የላችሁም። እናንተ በእርግጠኝነት ይሄንን መናገር እችላለሁ እና በጣም ወዳችኋለሁ። ስለምትረዱኝ አመሰግናለሁ። በኔጌቲቭ እንዳትረዱ ይሄን መልእክቴ እንግዲህ በባለፉት ዓመታቶች ውስጥ ብዙ ነገሮች ተብለዋል። ይሄኛው ግን ደስ አይልም። ይሄኛው ደስ አይልም። ምክንያቱም አገልግሎቴንም የቤተ ክርስቲያን ኃላፊነቴንም ሰብአዊነቴንም የትምህርት ደረጃዬንም የማይመጥን ከተናገርኩበት አውድ ውጪ ቆርጦ በማውጣት ላልተፈለገ የትርጉም ለትርጉም ክፍት ተደርጎ እንዲሰራ ሆን ተብሎ ቲክቶክ ላይ የተሰራ ፋይል ነው እና ይህንን ሐሳቤን ሰዎች ጋር እንድታደርሱልኝ በጌታ ፍቅር ጠይቃቸው። ወዳጆች የሆኑት ጋር የምትጠሉኝ አገልግሎቴ እንዲቆም የምትፈልጉ ልታዩኝ የማትፈልጉ ሰዎች እናንተም ቀጥሉ፣ እኛም እንቀጥላለን። ምንም ልንረዳቸው አንችልም እና ከዛ በተረፈ ግን እንደው ላስታውሳችሁ ወደ አገልግሎት ከመጣው 10 ዓመቴ ነው። እኔም በሚዲያ ስታቁኝ 9 ዓመት ነው። በዚህ 9 ዓመት ውስጥ በጣም ብዙ ምስኪን ድሆች አልተረዱም ወይ? እንባቸው አልታበሰም ወይ? እዳቸው አልተከፈለም ወይ? ትዳራቸው አልታደሰም ወይ? ከወደቁበት አልተነሱም ወይ? በምንችለው መጠን ለምሳሌ ላይ ጋይንት ጎንደር ላይ የውሃ ጉድጓድ ለማስቆፈር ሄድኩኝ። እኔ አይኖ የሀገሬን ሰው አውቀዋለሁ። ሰሜን ሸዋ ላይ የውሃ ጉድጓድ፣ ትግራይ ላይ የውሃ ጉድጓድ አስቆፍሬያለሁ። እኔ የሀገሬን ሰው አውቃለሁ። በነገራችን ላይ እኔ ለድሃ ክብርና ቦታ ያለኝ ሰው ነኝ። የተናገርኩትም ራሴን ነው። እንዴት ዘመዶቼን እንደተቀየምኳቸውና እንደጠመድኳቸው። እኔ እኮ ስለ ራስ ማውራት አንዳንድ ጊዜ ጳውሎስ ወንጌሉን ለመከላከል ሲል የግድ ራሱን ይከላከላል። ወዳጆቼ እኔ ከቢሮ ወደ አገልግሎት ከመግባቴ በፊት የማገለግለውን ሕዝብ በር ላይ ቆሜ ሰላም ብዬ ቦታ ሰጥቼ አስተናግጄ የማገለግል ሰው ነኝ። ጥበቃ ኖሮኝ አያውቅም። ሲምፕል ላይፍ ነው የምኖረው። ስለ ሰው ልጅ ክብርና ቦታ እንደው ሌላው ቢቀር በጣም የምጠሉን ሰዎች እጅግ ኃጢአተኛ እንደሆን እንኳን ቢሰማችሁ አትሊስት የሰብአዊነት ስሜት ግን እኛ ጋር አለ እና ከዚህ አልፌ ከንግግር ብዛት ስተት ሊኖር ስለሚችል
ከዚህ አልፌ ባልናገር ደስ ይለኛል። ወዳችኋለሁ። ስሜታችሁን ኮሜንት ላይ ብትጽፉልኝ ወዳጆቼ የሆናችሁ ደስ ይለኛል። እውነት ለመናገር ከሌላው ጊዜ በተለየ እኔም እድሜ ከአንድ ሰኔ 8 40 ዓመት ይሞላኛል እና ያው አንዴ መናገር ስለተጀመረ እድሜያችን እኛው የሚደበቅ አይደለም እና ይሄንን አሁን ልናገር መልስ ማብራሪያ ልስጥ በጣም ዲያሌማ ውስጥ ሆኜ ተቸግሬ ነው። በጣም ዲያሌማ ውስጥ ሆኜ ልናገር አሁን ብናገር እንደው ማብራሪያ ብሰጥ እጅግ የሚጠሉኝን ሰዎች አላስደስታቸውም፣ አርግቼ አላረካቸውም። ምክንያቱም እነሱ የሚረኩት በእኔ መቆም ነው እንጂ ተሳስቼም ከሆነ በእኔ መታረም አይረኩም። ኦኬ ልትል የፈለግከው እንዲህ ነው፣ በእሱ አይረኩም። እነሱ የሚረኩት በእኔ መዋረድ በእኔ መቆም ነው የሚረኩት። እሺ የሚወደኝ ሰው የሚሰማኝ፣ እኔን የሚወድ አገልግሎቴን የሚወድ የሚጸልይልኝ፣ አብሮኝ የሚቆም በገንዘቡ የሚያገለግል ማለት ነው። እኔ በጣም ብዙ ምስኪን የሆኑ ሰዎች የረዱኝ ሰው ነኝ። ተረድቼ ታግዤ እዚህ የደረስኩ ሰው ነኝ። ከሰማይ የመጣው አይደለሁም። አይደለም፣ እንደሱ አይደለም። የእናንተን ፍላጎት ልሰጣችሁ አይደለም እዚህ የመጣሁት እና ያለውን ሪያሊቲ ለመናገር ነው እዚህ የተገኘሁት እና ወዳችኋለሁ። ከአውድ ውጪ በተለቀቀው ቪዲዮ ቅር የተሰኛችሁ ሰዎች ካላችሁ ሪሊ አም ቬሪ ሶሪ፣ አዝናለሁ። ደግሞ ይቅርታ መጠየቅ እፈልጋለሁ። ግን በቃ አጠቃላይ ሀሳቡ ይሄን ይመስላል። ጌታ ኢየሱስ ክርስቶስ ይባርካችሁ። ወደፊት እንቀጥላለን ወይ ደግሞ እንቀጣጠላለን። ያልጨረስኩላችሁ ሀሳብ የእነዚህ ሰዎች ሀሳብ እንዳለ ሆኖ እሺ የሚወዱን ሰዎች፣ እኛን የሚሰሙን ሰዎች፣ የሚወዱን የሚከታተሉን ሰዎች ጥያቄ ፈጥሮባቸው ለምን ይቅር? ስለዚህ የምትወዱኝ አገልግሎት የምትሰሙ ሰዎች አሁን እኔ ያወራሁትን ሰምታችኋል። ይሄን ሀሳብ ይዛችሁ ትምህርቱ ጋር ሄዳችሁ ተከታተሉ። እንደውም ኮሜንቶቹን ገብታችሁ ዩቲዩብ ላይ አንብቧቸው። በዚህ ትምህርት ለውጫለሁ፣ ተባርኬያለሁ። አንዳንዶቹ እንደውም እኔ ኦርቶዶክስ ነኝ፣ ይሄ ትምህርት ለውጦኛል። በቃ ጀስት ፋይት ሳደርግ የነበረው ስራ ስሩ፣ ፋሚሊያችሁን አታስጨንቁ እና ሶስቱም ሀሳብ በቀጥታ ስለ ርዕይ የተነገረ ንግግር እንጂ ስለ ሌላ ሰው አይደለም። ሲቀጥል ደግሞ ከወጣት ጋር ሳወራ እንደ ወጣት ነው ማወራው፣ በአውዱ ነው ማወራው እና ውጭ ሀገርም ሀገር ውስጥም ያላችሁ ሰዎች ኢቭን አሁን ለምሳሌ ይሄ የተናገርኩት ሀሳብ ብዙ ሰዎች ጋር እንዲደርስ ሼር ብታደርጉልኝ፣ አንዳንድ ሰዎች ጋር ሜንሽን ብታደርጓቸው ደስ ይለኛል። Ethio 7 Star